የዶናልድ ትራምፕ አስተዳደር ቻይና እጅ እንድትሰጥ ያደርጋሉ ያላቸውን ውሳኔዎች ማሳለፉን ቀጥሏል። ይህ የአገራቱን ፍጥጫም ወደ ወታደራዊ ውጥረት ሊወስድ ይችላል የተባለው ጉዳይም ከአሜሪካ በኩል ተሰምቷል። ባለቤትነቱ የቻይና የሆነው አንድ የሳተላይት ድርጅት በኢራን ይደገፋል ለሚባለው ሐውቲ ቀጥተኛ የሆነ ድጋፍ እየሰጠ ነው ስትል አሜሪካ በነጩ ቤተ መንግስት ቃል አቀባይ ቶሚ ብሩስ አማካኝነት ወቀሳ አቅርባለች። የቻይናው ቻንግ ጓንግ ሳተላይት ቴክኖሎጂ የተባለው ተቋም ለየመኑ ሐውቲ በአሜሪካንና በቀይ ባህር ላይ የሚንቀሳቀሱ መርከቦችን እንዲያጠቃ የሚያግዙትን የሳተላይት ምስሎችን እያቀረበ ነው በሚል ነው አሜሪካ የከሰሰችው። ይሁን እንጂ ተቋሙ ዛሬ ማለዳ ላይ በሰጠው መግለጫ ከአሜሪካ በኩል የቀረበበትን ክስ አጣጥሎታል። ተቋሙ ከኢራንም ሆነ ከየመኑ ሐውቲ ጋር ምንም አይነት ግንኙነት እንደሌለው መግለጹን ግሎባል ታይምስ ዘግቦታል። የቻይናው የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያንም ይህንኑ የአሜሪካ ክስ አስመልክቶ በሰጡት ምላሽ ቻይና በቀይ ባህር አካባቢ ያሉ ውጥረቶች እንዲረግቡ ጥረት የምታደርግ አገር ናት ማለታቸውን አናዶሉ ዘግቧል። ታዲያ የዶናልድ ትራምፕ አስተዳደር በቻይና ላይ የጣለውን ከፍተኛ የንግድ ታሪፍ ተከትሎ በሁለቱ አገራት መካከል እየተባባሰ የመጣው የንግድ ጦርነት ሁለቱን ልዕለ ኃያላን አገራት በመካከላቸው ያለውን ውጥረት ወደ ወታደራዊ እንዳያሸጋግሩት አስግቷል። በልዕለ ኃያላኖቹ አገራት አሜሪካና ቻይና መካከል የተጀመረው የንግድ ጦርነት ይበልጥ እየተካረረ መጥቷል። የዓለምን 43 በመቶ ጠቅላላ ሀገራዊ ምርት ድርሻ የያዙት ቻይናና አሜሪካ እየተፋጠጡ ይገኛሉ። በሀገራቱ የሚገኙ ግዙፍ አምራቾች በሁለቱ አገራት ጠብ ጉዳቱ እያየለባቸው ይገኛል። ትራምፕ ለብዙሃኑ አገራት የእፎይታ ጊዜ መስጠታቸውን በመናገር የምስራች ቢያሰሙም በዩናይትድ ስቴትስ እና በቻይና መካከል ያለው የንግድ ጦርነት እየተባባሰና እየተቀጣጠለ በመሄዱ በሀገራቱ ያሉ የግብርናና የኢንዱስትሪ ምርቶች ላይ ከፍተኛ ጫና አሳድሯል። በቻይና ላይ በ54 በመቶ በመጣል የጀመረው ይኸው ታሪፍ 148 በመቶ የደረሰ ሲሆን በቻይና በኩል ታሪፉ ወደ 125 በመቶ እንደሚሆን ተነግሯል። ጦርነቱን ከማፋፋም አልፎ አምራቾች ለማምረት የሚያስፈልጉ ጥሬ ዕቃዎችን ለመግዛት እንዲቸገሩ በማድረግ የዋጋ ጭማሪው በዓለም ታይቶ በማይታወቅ ሁኔታ እንዲያሻቅብ ምክንያት ሆኗል። የአሜሪካ የታሪፍ ማሻሻያ በቻይና ላይ ከፍ ያለ ይሁን እንጂ በርካታ የዓለማችን አገራት የዚሁ የአሜሪካ ታሪፍ ማሻሻያ ሰለባ ሆነዋል። የተወሰኑት አገራትም ከአሜሪካ ጋር በዚሁ ጉዳይ የንግድ ድርድር ለማድረግ መቀመጣቸው የተሰማ ሲሆን ቻይና ግን ይህንን የአገራቱን ድርድር በስጋትነት እየተመለከተችው እንደምትገኝ ገልጻለች። የቻይናው የንግድ ሚኒስቴር በትላንትናው ዕለት በሰጡት መግለጫ ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ አገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር አሜሪካን የምትፈልገውን በማድረግ ለማስደሰት እንዳይሞክሩ ሲሉ ማስጠንቀቃቸውን አልጀዚራ ዘግቧል። የቻይና ንግድ ሚኒስቴር ቃል አቀባይ ማስጠንቀቂያውን የሰጡት ዋሽንግተን መንግስታት ወደ አሜሪካ የሚልኳቸው ምርቶች ከቀረጥ ነፃ እንዲሆኑላቸው ከቤጂንግ ጋር በሚደራደሩበት የንግድ ልውውጥ ላይ ጫና ለመፍጠር ማቀዷ ከተሰማ በኋላ ነው ተብሏል። የትራምፕ አስተዳደር ከንግድ አጋሮች ጋር ታሪፍን በተመለከተ ንግግር መጀመሩ የተገለጸ ሲሆን ባለፈው ሳምንት የጃፓን ልዑካን ቡድን ዋሽንግተንን እየጎበኙ ሲሆን በዚህ ሳምንት ደግሞ በደቡብ ኮሪያ ለመወያየት ቀጠሮ ይዘዋል። ከ70 በላይ የታሪፍ ጭማሪ የተደረገባቸው የዓለማችን አገራት ከአሜሪካ ጋር ለመደራደር ጥያቄ ማቅረባቸው ተሰምቷል። ከጃፓን በተጨማሪም ታይዋንና ደቡብ ኮሪያ ደግሞ ከአሜሪካ ጋር ድርድር መጀመራቸው የተገለጸ ሲሆን አሜሪካንን ለማስደሰት የሚደረግ ጥረት ሰላምን አያመጣም፣ ለአሜሪካም ቢሆን ክብርን አያቀዳጅም ሲሉ የቻይናው የንግድ ሚኒስቴር ቃል አቀባይ ተናግረዋል። ቻይና ሁሉም አካላት ከፍትሐዊነት ጎን መቆም እንዳለባቸው ታምናለች ያሉት ቃል አቀባዩ እንዲሁም የዓለም አቀፍ የምጣኔ ሀብትና የንግድ ሕጎች እንዲሁም አገራት ይህንን የንግድ ስርዓትን መከላከል አለባቸው ማለታቸውን የአሜሪካው ኤንቢሲ ኒውስ አስነብቧል። አሁን ላይ ከአሜሪካ ጋር ድርድር ጀምረዋል ተብለው ከሚጠሩት መካከል ቻይና የግዛቴ አካል ናት የምትላት ታይዋን አንዷ መሆኗ ደግሞ የንግድ ጦርነቱን ምናልባትም ከዛም ወደሚከፋው ወታደራዊ ውጥረት ውስጥ እንዳይከታቸው አስግቷል። የአሜሪካው ግምጃ ቤት ዋና ጸሐፊ ስኮት ቤሴንት በያዝነው ወር መጀመሪያ አካባቢ አድርገውት በነበረው ንግግር አገራቸው አሜሪካ ከአገራቱ ጋር የምታደርጋቸው ድርድሮች በተቀናቃኟ ቻይና ላይ ተጽዕኖ ለማሳደር ያለመ ነው ብለው ነበር። ይህንን ተከትሎ ነው ቻይና ለአገራቱ ማስጠንቀቂያ የሰጠችው። ይህ የሁለቱ አገራት ውጥረት ተጽዕኖ ከሁለቱ አገራት ይልቅ በሌሎች አገራት ላይ እንዲበረታም አድርጎታል። ከአሜሪካ ታሪፍ በተጨማሪም አሁን ከቻይና በኩል የተሰጠው ጠንከር ያለ ማስጠንቀቂያ ከቻይናና ከአሜሪካ ጋር ሰፊ የንግድ ግንኙነት ያላቸውን አገራት የሚጨብጡት አሳጥቷቸዋል። ለማሳያነትም የምትጠቀሰው አገር የሩቅ ምስራቋ ጃፓን ዋነኛዋ ነች። ቁጥሮች እንደሚያሳዩት ከሆነ የጃፓን 20 በመቶ ትርፋማነት የሚመጣው ከአሜሪካ ነው። 15 በመቶ ደግሞ ከቻይና የሚገኝ ነው። ስለዚህም ጃፓን በእርግጠኝነት ከአሜሪካና ከቻይና ልትመርጥ አትችልም ሲል ቢቢሲ በዓለም አቀፍ ንግዶች ላይ የሚሰራውን ሞኔስክ ግሩፕ ዋቢ አድርጎ ጽፏል። ከአገራት ባለፈ ግዙፍ ዓለም አቀፍ ተቋማትም ላይ ተጽዕኖ እየታየ ነው።
የአሜሪካው ኩባንያ አፕል ከጠቅላላ ሽያጭ 20 በመቶ የሚሆነውን የሚሸጠው በቻይና በመሆኑ ዋጋውን በ80 በመቶ ሊጨምር መሆኑ ተሰምቷል። ይህም በሚመጡት ቀናት ውስጥ የአፕልን ዋጋ በማናር ፍላጎቱ እንዲቀንስ ሊያደርግ ይችላል የሚል ስጋት ተደቅኖበታል። የስማርትፎን አምራቹ ከቻይና የአቅርቦት ሰንሰለቱን ለዓመታት ሲያሻሽል ቆይቷል። ባለፈው ዓመት ወደ አሜሪካ ከላካቸው 77 ቢሊዮን አይፎኖች ውስጥ 80 በመቶ የሚጠጋው ከቻይና የመጣ ነው። ሆኖም ካምፓኒው በቻይና ወደ ሀገር ውስጥ በሚገቡ ምርቶች ላይ የሚጣለው ታሪፍ ታይቶ በማይታወቅ ደረጃ በመድረሱ ግዙፉ የቴክኖሎጂ ኩባንያ አፕል በስራውና በምርት ዋጋ ላይ ያለውን ተጽዕኖ ለመቀነስ መፍትሄ የሚሆኑ ሀሳቦችን እያጠና መሆኑ ተሰምቷል። ይህንን ለመከላከል አፕል ምርቱን እንደ ህንድና ቪየትናም ባሉ አማራጭ ቦታዎች እያሳደገው ነውም ተብሏል። ከአሜሪካ በመቀጠል 27 በመቶ የሚሆነውን የአፕል የሽያጭ ማዕከል የሆነው አውሮፓ ለ90 ቀን በተሰጠው የታሪፍ እፎይታ የካምፓኒው ተመራጭ ቦታም ሊሆን እንደሚችል ተጠቁሟል። ሌላው የንግድ ጦርነቱ ሰለባ የሆነው ደግሞ የአሜሪካው አውሮፕላን አምራች ቦይንግ ነው። ቻይና ሁለተኛውን የቦይንግ አውሮፕላን ዋጋው ተወዷል በሚል ወደ አሜሪካ መመለሷ ተሰምቷል። የአሜሪካው ቦይንግ ኩባንያ ለቻይና አየር መንገዶች ያመረታቸውን 2 አውሮፕላኖች ቢልክም አየር መንገዱ ግን አልፈልግም ብሎ መመለሱ ተገልጿል። ሮይተርስ እንደዘገበው ለዢያሚን አየር መንገድ የተላከው 767 ማክስ 8 አውሮፕላን ትላንት ከሲያትል ተነስቶ ወደ ቻይና እያመራ የነበረ ቢሆንም ተመልሶ አሜሪካ እንዲያርፍ ተደርጓል። በዛሬው ዕለትም ሌላ ተመሳሳይ አውሮፕላን ወደ ቻይና መንገድ ጀምሮ የነበረ ሲሆን ወደ ሲያትል እንዲመለስ መደረጉን ዘገባው አስረድቷል። እንደ ዘገባው የአሜሪካው ፕሬዝዳንት ትራምፕ ከቻይና በሚገቡ ምርቶች ላይ የ145% ታሪፍ የጣሉ ሲሆን በምላሹ ቻይና ደግሞ በአሜሪካ ምርቶች ላይ የ125% ታሪፍ መጣሏ ይታወቃል። ከዚህ በመነሳት የቦይንግ 767 ማክስ 8 አሁን ያለው ዋጋ $55 ቢሊዮን ነው። ይሁንና ታሪፍ ተጨምሮበት ቻይና በሚገባበት ወቅት ዋጋው ከ110 ሚሊዮን ዶላር በላይ እንደሚሆን ዘገባው ገልጿል። ከዋጋው ውድነት በተጨማሪም የቻይና መንግስት ማንኛውም በአሜሪካ የሚመረቱ አውሮፕላኖችና የአውሮፕላን መለዋወጫዎች እንዳይገቡ እገዳ ማውጣቱ ይታወሳል። አሜሪካን ቀዳሚ ማድረግ ህልማቸው እንደሆነ የሚናገሩት ዶናልድ ትራምፕ ቻይናን ከእግሬ በታች እንደሆነች አሳያታለሁ ማለታቸውን ቀጥለዋል። ባሳለፍነው ሳምንት መጨረሻ ላይም በቻይና ላይ ጥለውት የነበረውን ከፍተኛ ታሪፍ በማሳደግ 245 በመቶ ማድረሳቸውን ኢንዲያ ዴሊ ዘግቧል። ይሁን እንጂ ቻይና አሁንም ሸብረክ የማለት ምልክት እያሳየች አይደለም። ፕሬዝዳንት ትራምፕ እንደገለጹት ቻይና ከሰሞኑን ወደ አገሯ የሚገቡ የአሜሪካ ምርቶች ላይ ያሳየችውን የአጸፋ ምላሽ ለመቀልበስ ጭማሪውን ማድረጋቸውን ተናግረዋል። ይህ እርምጃ አሜሪካን በኃያልነቷ ለማስቀጠል ከያዙት መርህ አንዱ ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ምርቶች ላይ ተጨማሪ የታሪፍ ማሻሻያዎችን ቢያደርጉም ቻይና ግን እስከ መጨረሻው እንደምትታገልና የራሷን ጥቅም ለማስጠበቅ በአሜሪካ ላይ እርምጃ እንደምትወስድ አስታውቃለች። በዓለም ሁለተኛዋ የኢኮኖሚ ባለሀብት የሆነችው ቻይና ቀደም ሲል በአሜሪካ ላይ የአጸፋ ታሪፎችን መጣሏ የሚታወስ ሲሆን የአሁኑም የታሪፍ ጭማሪ በቀደመው ስህተት ላይ የተፈጸመ ሌላ ስህተት ነው ስትል ገልጸዋለች። አሜሪካ በዚህ መንገድ የምትቀጥል ከሆነም እስከ መጨረሻው ድረስ ለመታገል ዝግጁ መሆኗን ገልጻለች። የቻይናው የንግድ ሚኒስቴር በቅርቡ ባወጣው መግለጫ ደግሞ ከዚህም የባሰ ሊመጣ እንደሚችል ፍንጭ የሰጠ ሲሆን ቻይና የወሰደቻቸው አጸፋዊ እርምጃዎች ሉዓላዊነቷን፣ ደህንነቷንና የልማት ጥቅሟን ለማስጠበቅና መደበኛውን ዓለም አቀፍ የንግድ ስርዓት ለማስቀጠል ያለመ ሙሉ በሙሉ ሕጋዊ የሆነ ነው ሲል ገልጾታል።